የፎቶ ማሽቃበጥ አይታችሁታል? እና አብርሽ ማለት ነው ውሽማክ ጠፍታ ማስታወቂያ ለምን አትሰሩም እያላችሁ ግራ ቀኝ ስትሮጡ ነበር። ሩታ እኔም እስኪ ለምን ኃላፊነቴን አልወጣም ብለው ማስታወቂያ እንግዲህ 1 ሚሊዮን እንደምትከፍል ሩታዬ ቃል ገብታ ማስታወቂያ እየሰሩ ነበር። ሽማክ መጥፋት በጣም እኮ ነው እኛን ራሱ ያስጨነቀን፣ በጣም ማለት ነው። እኔማ ተውኝ፣ እንቅልፍ ራሱ እየወሰደኝ አይደለም። እውነቴን እኮ ነው የምላችሁ፣ እንቅልፍ ምግብ አይበላልኝ፣ እንቅልፍ አይወስደኝ። እንግዲህ ሩታዬ ብቻዋን መክፈል የለባትም፣ እንረዳታለን ማለት ነው። ለማንኛውም ለምንድነው ታዲያ ፎቶዋን ከእንትኑ ላይ የገነጠለው አብርሽ? ስለዚህ ውሽሚት አልጠፋችም፣ ያለችው አብርሽ ቤት ነው፣ ወከባ ለመፍጠር ሩታዬን ለመጣል ነው ማለት ነው። እና ሩታዬ ጀግናዋ ሩታ ሀብቴ ማለት ነው። ይመቻችሁ አቦ፣ ትችያለሽ። ሰላም እንዴት አላችሁ? ውድ ተመልካቾቼ ሰላማችሁ ይብዛለኝ። ለቤቴ አዲስ ይሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች አዲስ ለምትመጡ ላይክ፣ ኮሜንት፣ ሰብስክራይብ ለምታረጉ አስተያየት ለምትሰጡኝ ፈጣሪ ከክፉ ነገር ይጠብቃችሁ፣ እጃችሁን ቁርጥማት አይንካው እላለሁኝ። ጤናውን ይስጣችሁ። አሁ በጤና በሀብት ትርፍርፍ ያርጋችሁ ነው የምለው። ለሀገራችን ኢትዮጵያን ሰላሟን ያብዛልን። ያው እንግዲህ አንዳንድ ነገር ላይ ስህተት ሊኖር ይችላል። ይሄን ብታረጊ ብላችሁ የምትሉኝን እቀበላለሁኝ። እዚህ ጋር ማለት የምፈልገው ሁሌም ሩታዬ ጀግና መሆኗን እኔ ሄርሜላን እየነቀፍኩኝ አይደለም። ለሄርሜላም ለአብርሽም ጥላቻ የለኝም። ማንም ያዳም ዘር ነው ማለት ነው። ስለዚህ ምንድን ነው የእኛ መልእክት? አብርሽ ዝሙትን ትተክ ወደ ትዳርክ ተሰብሰብ ነው። ለውሽሚት ደግሞ ልጅና ሚስት ያለውን ወንድ ማሳደር ትተሽ ኖርማል ወንዶች አሉ ያላገቡ ቁጭ ብለው ሔዋናቸውን የሚጠብቁ። ስለዚህ ባለትዳሩ ላይ የልጅ አባት ላይ ለዚያውም በህፃን ልጅ እውነት ልዑል ገና ሳይወለድ ነው ውሽሚት አብርሽን የወሰደችው ማለት ነው። እና በእህትነት ገብታ እንግዲህ ፍቅረኛ አድርጋው ባሌ እያለች ሁሉ በኩራት ነው በራሷ ኮንፊደንስ እያወራች ያለችው። ጭራሽ ቤተሰብ ሽማግሌ ልኮ ያገባት ያህል ነው እየተሰማት ያለውና ትንሽ በራሷ ማፈር ይገባት ነበረ። አብርሃም እንግዲህ እንዳያችሁት እውነቴን ነው የምላችሁ፣ አይታችሁታል ቪዲዮን። በጣም ነው የገረመኝ ማለት ነውና ኧረ ሩታ ይመችሽ፣ ሩታ ሀብቴ እውነት ይመችሽ፣ ትችያለሽ። ጀግና አንበሳ፣ የሚዲያው መሪ ድምቀት። ታውቃላችሁ ድምቀት አንዳንድ ጭቅጭቅ ዝንዝ ቢኖረውም በጣም ነው ዘና የምታረገን። አክቷን ትጠላላችሁ። አክት ወረ በስመ አብ ሲያምርባት ማለት ነው። እና እንግዲህ ለ3 ፎቶዋን ይዘው የትነሽ ሄርሜላ የትነሽ ህመሜን ስቃዬን ባየሽ እያለች ነው እንግዲህ። ያው የአብርሽ ውሽማ አይደለች የጠፋችው፣ የልጇ አባት ስለሆነ አሳዝኗት ማስታወቂያ ሰርተዋል። 1 ሚሊዮን ብር እንግዲህ ውሽማ ካለችበት ቦታ ላገኘ 1 ሚሊዮን ብር እንደሚከፍሉ ቃል ገብተዋል ማለት ነው። በእውነት ግን አብርሽ ጤነኛ ይመስላችኋል ውዶቼ? ይቅርታ አድርጉልኝ። በእውነት ጤነኛ ነው ግን ከራሱ ጋር ነው። በጣም አሽቃበጠ፣ በጣም አሻለለ። እውነቴን ነው የምላችሁ። እንዲህ ምን ነው ያኔ ሩታ ነፍሰ ጥሩ ሆና ልዑልን አንዴ ኩሪፍቱ አንዴ ማን ነው እያልክ ስትንዘላዘል ትንሽ እንኳን ማለት ነው ህመም ያልተሰማክ እናት አለክ፣ እህቶችክ እንግዲህ አሁን ጠበቃ ቆመውልካል። አብሶ እቺ የሩታን ትዳር አለሁልሽ እያለች ሄርሜላን ስታዳራ የነበረችው ቡዜ የእሷን ያህል እንኳን ህመም እየተሰማክ አይደለም። እውነት አንዳንዴ ማለት ነው። እሷም ወዳጅ ነኝ፣ ጓደኛ ነኝ፣ እህት ነኝ፣ እንደ እህትሽ እይኝ፣ እንደ ታላቅ እህትሽ እያለች ስትል ግን ትዳሯን ስበጠብጥ የነበረች እሷ እንደሆነች አውቀናል። አስመሳይ እስስት መሆኗን አውቀናል። ስለዚህ ማለት ነው ያኔ እንደዛ ስታሽላላ
ለሩታ ያላዘናችሁ አሁን እሷ ጠፋች ብላችሁ የት ሄዳች ብላችሁ ነው? እንደው ሰምታችሁታል? የቡዜን ራሱ ከኤፋ ጋር የሰራችሁን አንዳንዶቻችሁ ኮሜንት የምጠፉ እሰይ የምትሉት በጣም አይደል እንዲያስጨነቀን? አዎ የሄርሜላ መጥፋት በጣም ያስጨነቀን እንዲህ እግዚአብሔርን ረረረረ አንቺም እኮ በጣም አስጨንቆሽ ነው በሶስተኛው ቀን መተሽ ቪዲዮ የሰራሽው። ዝምታም መርጬ ነው ትላለች ደግሞ። አታፍርም እንዴ? ማፈሪያ ናችሁ ሲጀመር ማለት ነው። በእውነት ኤፋን አደንቀዋለሁ፣ ምንም ይሁን ምንም አደንቀዋለሁ ማለት ነው። እና ከሩታ ጎን ነው ያለው። አንተ ሄርሜላን አትወዳትም፣ ግን አንዳንዶቻችሁ ኮሜንት እንደዛ የምጽፉት ጸሎት፣ የምን ጸሎት? እኛ ለራሳችን ስንት የሚያሳስበን ጉዳይ አለ። ጭራሽ እንዴታው እንጂ እንዳንናገር እግዚአብሔርን እዚህ ጋር የልጅ እናት እያለቀሰች ነፍሰ ጡር ሆና 2 ነፍስ ሆና አሁን ተወለደችም። ሕፃን ልጆች ቀን ተኝተው ማታ አይተኙም። ብቻዋን እየተሰቃየች ያለችው የወንድምሽ የቀድሞ ሚስት ሩታ እያለች አሁን ገና ለገና ውሽሚት እንግዲህ ያኔ በሰዓቱ ይሉንታ ይዞት የእጅ ሰዓት 500,000 መጣል የ500,000 ብር ገዛሁለት ወርቅ ባለችው ሰበብ ይሉንታ ይዞት እንዲሁ ይንከረፈፋል እንደ በግ ማለት ነው። ወንድምሽ ምከሪው መጀመሪያ ጸሎት ያስፈልገዋል ብላለች። ውሰጂው እንዴ ወይ ወደ ዩ ጩፋ በየሃይማኖታችሁ